የኢጎ ዴቨሎፕ ማድረግ ለሻዶ ዴቨሎፕ ለማድረግ የመጀመሪያው መነሻ ነውና ኢጎ ዴቨሎፕ ያደረገ በመጣ ቁጥር እያንዳንዱ ሰው ላይ ሻዶ ደግሞ at the same time ዴቨሎፕ ያደረገ ይመጣል at an early age ማለት ነው ኢጎ ዴቨሎፕ ማድረግ በሚጀምርበት ኤጅ ካርሊውን ግን ምናልባት እንደ ጂኒየስ እንድናየው የሚያደርገን ይሄ ነው ኢጎአችን ዴቨሎፕ ያደረገ ሲመጣ ሻዶአችንም ዴቨሎፕ ያደረገ ይመጣል ማለት ነውና በተለይ ኢጎ ዴቨሎፕ ከሚያደርግበት እድሜያችን አንስቶ ሻዶአችንም ፐርሰናሊ በእኛ ምክንያት ዴቨሎፕ ያደረገ ነው የሚመጣው ማለት ነው ካርሊውን ግን ጂኒየስ የሚያደርገው እዚህ ጋር ነው ኢጎ ምን እንደሆነ ይሄ ፐርሰናል አይ እኔ የምንለው ማንነት በውስጡ የራሱ ትሬቶች አሉት እንደማንኛውም ዓለም ላይ እንዳለ አንጻራዊ ነገር የራሱ በጎ ነገሮች አሉት የራሱ ደግሞ ልንቀይራቸው የሚገባ የማይጠቅሙ ወይም ደግሞ ከስኬታችንና ከህይወታችን ተቃራኒ የቆሙ ሌሎች ደግሞ አስፔክቶች አሉት እነሱን ያስተካከልን አሪፍ የሆነውን ደግሞ ሞር ዴቨሎፕ ያደረግን እንድንቀጥል ይነግረናል ማለት ነው ግን እምንመርጣቸው መርጠን የምናወጣቸው ከኛ ጋር እየተቀላቀሉ ኢጎ ሲሆኑ እምንገፋቸው እምንተዋቸው ወይም ደግሞ ይሄ አብረነው ልንታየው እንደማንፈልገው አይነት ሰው ውስጣችን ወይም ደግሞ ፐርሶናችን ላይ እንዲታዩ ማንፈልጋቸው ነገሮች ምን ይሆኑ ይመጣሉ ሻዶ ይሆኑ ይመጣሉ ማለት ነው ከጀርባ እየተደበቁ ከጀርባ እየተከለሉ ይመጣሉ ማለት ነው ግን እነዚህ ሻዶዎች የራሳቸው ደግሞ የሚወጡበት ሪሰርፌስ የሚያደርጉበት ተመልሰው የሚወጡበት ምክንያት አለ ምክንያቱም ለምሳሌ በጣም ኦቨር አቺቪንግ የሆነ ሻዶ ኢጎ ያለው ሰው በጣም ለስኬት ምናምን እንትን የሚል ሰው ያ የሚያስበው ነገር በሚያስበው ደረጃ እየሄደለት እንዳልሆነ ሲያውቅ ያ የደበቀው የገፋው ደግሞ ኦቨር አቺቨር ለመሆን ሲል ሰርፕረስ ያደረገው ወደ ጎን የገፋው ሌላው ኢጎ ሪዘንት ያደረገ ይመጣል ሻዶ ሪዘንት ያደረገ ይመጣል እሱ በኢጎ መንገድ ሄዶ እንዳልተሳካለት ሲያውቅ ራሱን ሰልፍ ሳቦታጅ ይጀምራል ማለት ነው ራሱን መጠራጠር ይጀምራል በዛ መንገድ ከቀጠለ ያ ቁልቁለት ሽክርክሮሽ እንለዋለን መጥፎ በዲፕሬሽን በተለያየ ነገሮች ላይ መጨረሻው እሱ ሊሆን ይችላልና እነሱ ነገሮች በተጠቀቅ ያስፈልጋል ዛሬ በደንብ ኢጎንና ሻዶን ያው እንግዲህ ነገሮችን በደንብ እየተረዳናቸው ዲቴል ያወቅናቸው ስንመጣ ነው ምን ተጠቀመው ዩንግ ምንድነው ያደረገው የሚደበቁት ነገሮች ምንድናቸው አለና አወጣቸው ከዛ እነዛ የሚደበቁ ምንደብቃቸው ከኢጎአችን ቢደብቃቸው ነገሮች ካሉ ምናልባት ደግሞ ልጅ ሆነን የሌሎች በዙሪያችን ያሉ ሰዎች ኢጎና አስተሳሰብና አመለካከት ደግሞ ውስጣችን ሌሎች ደግሞ የሚደብቃቸው ወይም አንዱን መርጦ አንዱን የሚተዋቸው ነገሮች አሉ ማለት ነው ለምሳሌ አንድ ልጅ ጥሩ ልጅ አያለቅስም ጎበዝ ልጅ አያለቅስም ምናምን ሲባል ካደገ ያ የራሱ ኢጎም የራሱ ሻዶ ይፈጥራል ማለት ነውና እነዚህንም ደግሞ ተከትሎ ጀርባው ድረስ ከዛም ዴቨሎፕ የሚያደርግ ኢጎና ሻዶ እንዳለ at the same time አድገን ራሳችንን ፎርም ያደረገን ከመጣን በኋላም ዴቨሎፕ የሚያደርግ ኢጎና ሻዶ እንዳለ በደንብ እንድናውቅ አድርጎናል ማለት ነው ከነሱ መነሻነት በተለይም ደግሞ ሁለቱ አንድ ነገር እንዴት ዴቨሎፕ እንዳደረገ ከተረዳን በኋላ ላይ ደግሞ ለመፍትሄው ምናልባት ብዙ ጊዜ እንደሚባለው ግማሹን ርቀት መሄድ ይችላል ለማለት እንዲያስችለን ታይምላይኑን ብንሰራው የተሻለ ነው ብያምኛለሁ ለመነሻ ለመግቢያ እንዲሆን ታይምላይን ምንድነው ከልጅነት አሁን እስካልንበት እድሜ ኢጎና ሻዶ እንዴት ነው ፎርም ያደረጉ የመጡት በምን አይነት መንገድ ነው እኛ ላይ ተጽዕኖ የሚያደርጉት የሚለውን በደንብ እንድናውቅ ይረዳናል የሚል እምነት አለኝ የመጀመሪያው ይሄንን የታይምላይን የምናየው በሰባት ሳይክል ነው በሰባት እድሜ ሰው ልጅ እንደ ምድር ሳይክሎች እንደ ህዋ ወይም ደግሞ እንደኛ
የፀሐይ ስርዓት ሶላር ሲስተም ሳይክሎች የራሱ የሆነ ሳይክል አለው። አንደኛው ሳይክል እስከ 7 በ7 የሚቀጥለው ሳይክል ነው። እስከ 7 እድሜ እስከ 14 እስከ 21 እስከ 28 እያለ የሚቀጥለው ማለት ነው። እስከ 35 እያለ የሚቀጥለውና በዚህ በ7 በ7 እድሜ ላይ ሳይክል ላይ ምንድነው የሚፈጠረው የሚለውን ነገር በደንብ ነው ስፔሻሊ ምናልባት ይሄ 7 ሳይክል የኮንሽስነስ እና አዌርነስ በተለያየ ምክንያት እየጨመረ ስለመጣ በማህበረሰባችን ውስጥ በህብረተሰባችን ውስጥ እየጨመረ ስለመጣ አሁን ላይ በሚወለዱ ልጆች ላይ ምን ጥቂት መፋለስ አያለው። ያ ማለት የመቅደም የመፍጠን ነገር እናያለን። ማለት አብዛኛው ከቃላት ያለፈ መፍጠንና መቅደም አይደለም፣ ግን ስቲል አንዳንድ ልጆች ከቃላትም ያለፈ የአዌርነስ ሌላም መፍጠን መቅደም አላቸው። ብዙ ሰው ደግሞ በሚገርም ሁኔታ እጅግ በጣም ሲያበረታታው ልጆቹ ቀድመው ማውራታቸው ልጆቹ ቀድመው የሆነ ነገር መናገራቸውን ሲያበረታታና ያለ ለዛ የሚሆን ስነልቦናዊ ዝግጁነት የለውም አብዛኛው ፓረንት። ያ ማለት ልጆቹ በመፍጠናቸው ለሚመጣው ነገር ለሚያስፈልጋቸው ነገር ወላጅ ዝግጅት ያስፈልገዋል ማለት ነው። እንደዛ አይነት ቅድመ ዝግጅት ከሌለው የልጆቹ መቅደም ለመውደቅ ወይም ደግሞ ለመጥፎ ነገር ነው የሚሆነው ማለት ነው። አንዳንድ ልጆች አሁን ላይ በመናየው ሴንስ ከወላጆቻቸው ርቀው በልጠው የሚሄዱበት ቀድመው ስፔሻሊ ያው ካደጉ በኋላ ወይ ቲኔጀርስ ከገቡ በኋላ አይደለም ገና 7 8 9 አመታቸው ላይ ከወላጆቻቸው አልፈው የሚሄዱበት ነገር እናያለንና በዛ ሰዓት ልጆቹም እጅግ በጣም የሚጎዱበት አላስፈላጊ ሻዶ አላስፈላጊ ኢጎ ውስጥ የሚገቡበት ይሆናል ማለት ነውና ያንን ማከምና ማረም ራሱ አስቸጋሪ ነው። ስቲል ኦሬዲ የልጆቹ የቤት ስራ ነው የሚሆነው ማለት ነው። አድገው የልጆቹ ላይ የሚፈጠር ጫና ነው የሚሆነው ማለት ነውና እነዚህ አይነት ነገሮችን በደንብ እንድንጠነቀቅ ስፔሻሊ አብዛኛው የምንሰራቸው ስራዎች ከኛ አልፎ አሁን የሚመጣውን ትውልድ መደገፍ መቻል ስላለባቸው አንደርስታንዲንጉ ሊኖረን ይገባል። የሆነ ያክሉ ሰው አንደርስታንዲንግ ካለው ይሄን በዙሪያው ላለው ሰው ያው ዕውቀት በተለያየ መንገድ ስፕሪድ ማድረግ አለበት። ለዚህ ነው አሁን እኔ እነዚህ ሳይኮሎጂ የምንላቸው ዕውቀት ሁለት አይነት አለ። እኛ ማያስፈልገን ዕውቀት አለ እንደ ኖርማል ሰው እንደ ተራ ሰው ባለሙያው ብቻ ሊያውቀው የሚገባ እኛ ማወቃችን የተለየ ጥቅም የሌለው ወይም ለማወቅ በመናደርገው ሂደት ረጅም ጊዜ የሚወስድ ከአንድ ሰው አቅም በላይ የሆኑ ከአንድ ሰው እንደ ሆቢ ሊያዙ የማይችሉ አይነት የዕውቀት መስመሮች አሉ። እነሱ ምንም ማለት አይደለም። ለምሳሌ እኛም ሐኪም ሆነን መድኃኒት ማዘዝ ምናምን የለብንም። በእርግጥ የሆነ ስፔሲፊክ በሽታ ረጅም ጊዜ የሚቆይ ካለብን ስለሱ በቂ መረጃ ሊኖረን ይገባል። ማወቅ አለብን የሚከሰተውን ነገር በዙሪያችን ማለት ነው። አንዳንድ አላፊ ነገሮች ግን የማወቅም ጥቅሙ ያን ያክል አይደለም ማለት ነው። እንደዚህ አይነት አሁን ኢጎ ሻዶ የምንላቸው ነገሮች ግን ህይወታችንን ዳይሬክትሊ ኢምፓክት የሚያደርጉ ስለሆኑ የአንድ ሳይኮሎጂስት ወይ አንዱ ሳይኮአናሊስት ዕውቀት አይደለም መሆን ያለባቸው። በተቻለ አቅም የማህበረሰብ ዕውቀት ነው መሆን ያለባቸው። ለምን የሚቀጥለውን ትውልድ እንትን ለማለት አሁን ላይ በተለያየ መንገድ የተለያየ ሰፈሪንግ ላይ ያሉ የተለያየ ጭንቀት ላይ ያሉ የተለያየ ድብርት ላይ ያሉ ሰዎች ራሳቸውን ከዛ የሚያወጡበትን መንገድ ለምን እነዚህ ነገሮች ኢነር ወርክ ስለሆኑ የውስጥ ስራ የሜንታል ስራ የነፍስ የመንፈስ ስራ ስለሆኑ ሳይኮአናሊስቱ ትንሽ ርቀት ነው ሊሄድልን የሚችለው። አብዛኛውን ርቀት እኛው ነን መሄድ ያለብን። በመሰረታዊነት ደግሞ ጉዳዮቹ ለማወቅ ያን ያክል አስቸጋሪ ስላልሆነ አሁን እንደዚህ ያወራናቸው በደንብ ዲቴል የተወያየንባቸው ስንመጣ ግልጽ እየሆኑ መምጣት የሚችሉ ስለሆኑ እንጠቀምባቸዋለን በሚል ነው በደንብ ውስጥ ድረስ ለመግባት የምንሞክረው እንደዚህ አይነቶቹን ሐሳቦችና የኢጎ እና at the same time በጎን ለጎን ሻዶውን ያነሳን ታይም ላይ ናቸውን እንትን እንበል ከ1 አመት እስከ 7 አመት ስፔሻሊ በዚህ እድሜ ልጆች ያላችሁ በዙሪያችሁ እንደዚህ አይነት ህፃናት ያሉ ስታያቸው ሞር ዩንግ ይሄን ማለት ፖቴንሻል ወይም ደግሞ ፒውር ፖቴንሻል ወይም ደግሞ ወደ አንኮንሺየስ የተጠጋ እድሜ ነው የሚለው። ምክንያቱም ልጆች በዚህ እድሜ ለሚነገራቸው ንግግር ለሚቀረጹበት መንገድ ሬዚስታንስ ያላቸው ልጆች አሉ። እውነት ለመናገር ከነፍሳቸው የሆነ ነገር ይዘው የሚመጡ ልጆች አሉ። እኔ በገጠመኝ ማለት ነው ኮምፕሊትሊ በቤተሰብ ወይም በዙሪያቸው ባሉ ሰዎች ሼፕ
ለመደረግ የሚሞክሩበት መንገድ ኮምፕሊትሊ ሪጀክት አድርገው በራሳቸው የሚሄዱ ልጆች አሉ ግን that's not the case አብዛኛው ጊዜ አብዛኛው ልጅ በዚህ እድሜ የቤተሰብ ተጽዕኖ የማህበረሰቡን ተጽዕኖ በተለይ በዙሪያው ያሉ ሰዎችን የቤት ሰራተኛ ወላጆች ጎረቤቶች ቴሌቪዥን ሶሻል ሚዲያ የሚከፈትላቸው ልጆች ስላሉ ማለት ነውና በዚህ ተጽዕኖ ውስጥ ነው የሚያድገውና ከፓረንታል አታችመንት ጋር ነው ሚረሪንግ የሚባል ነገር አለ ሚረሪንግ ማለት በዚህ እድሜ ልጆች ብዙ ጊዜ የሚወዱትን የቤተሰብ አካል ሚረር ያደርጋሉ ማለት ነው ሚረር ያደርጋሉ ማለት ሚረር ምንድነው ሪፍሌክት አይደለም ያደርገው የተሰጠው የዛን ሰው አኳኋን አረማመድ አበላል አጠጣጥ ኤቭሪቲንግ አንዳንድ ልጆች እንደ አባታቸው የሚራመዱ እናያለን ልክ ልጁን ስናየው ወላጁን ወይ እናቱን ወይ አባቱን የሚያስታውሱ ልጆች ሁሉ እናያለንና መነሻው ይሄ ነው ይሄ ሚረሪንግ ነው ይሄንን እንትን የሚፈጥረውና በራሳቸው ከመሄድ ይልቅ በዚህ እድሜ ልጆች በቤተሰቦቻቸው የመመራት በዙሪያቸው ባለው ማህበረሰብ ከፍተኛ ተጽዕኖ ውስጥ የመውደቅ ነገር አለና መሰረታዊ ሰርቫይቫል ኒድሳቸውን ለማስከበር ከመሞከሪያ ማለት ከራባቸው ከጠማቸው ለመጠጣት ለመብላት እነሱ ደግሞ መሰረታዊ ከሚሉት ነገሮች ማለት አንደኛው ለመጫወት ለመዝናናት እንትን ለማለት ከመሞከር ወይም ደግሞ የተከለከሉትን ነገር ለማግኘት ከመሞከር ያለፈ ኮንሺየስ የሆነ እንቅስቃሴ ብዙም የላቸውም ያው ብዙ ማውራት ቀድሞ መናገር ቀድሞ በቃላት ፍሉዌንት የመሆን ቀድሞ አንዳንድ ከልጅ የማይጠበቁ የሚመስሉ ሐሳቦችን የሚያነሱ እንትኖች አሉ ግን ስቲል ተጽዕኗቸው የሚያልፈው በዚሁ በቤተሰባቸው ነው ማለት ነውና ይሄ ጎልደን ቻይልድ ፌዝ ወይም ደግሞ ፒውር ፖቴንሻል ይለዋል where ልጆቹ አንኮንሺየስ ለሆነ ነገር ተቀባይነት በሆነ ነገር የሚጠቁበት ማለት ነው እዚህ ጋር ብዙ ወላጆች የሚሰሩ ስህተት ምንድነው ባለፈውም ትንሽ አንስቻለሁ ይመስለኛል አብዛኛውን ጊዜ በዚህ እድሜ ያሉ ልጆች እናቶቻቸው በተለይ አባቶቻቸውም ስራ የሚውሉ ከሆነ የሚያድጉትና የሚውሉት ከሰራተኛ ጋር ነው ይሄ ደግሞ እጅግ በጣም ክሩሻል የሆነ ኤጅ ነው በጣም ወሳኝ የሆነ እድሜ ነው ልጆች በዚህ እድሜ እንዴት ያደጉ እንደሆነ ወላጅ በደንብ መከታተል አለበት ለምን ለመላው ህይወት ተጽዕኖ ያለው ከፍተኛ ደረጃ ተጽዕኖ ያለው እድሜ ይሄ እስከ 7 ያለው ነውና ለምሳሌ ለመስጠት ያክል ሰራተኞች ሆነው ቃላቸውን ማይጠብቁ ሰራተኞች አሉ ለምሳሌ ለልጆች እንዲህ ካደረክ እንዲያረግልሃሉ ዝም እንዲሉላቸው or something እንዲህ ከሆነ እንዲያረግልሃሉ ይላሉ ነገር ግን ያው በስራም ብዛት ሊሆን ይችላል ባህሪም ሆኖ ሊሆን ይችላል ለቃላቸው ዋጋ ለመስጠት ሊሆን ይችላል ግን ቃላቸውን አይጠብቁ ይሄ ልጆቹ ላይ ለቃል የሚኖራቸውን ዋጋ ይሄ በተለይ እንዳደግንበት የምናቀው የተናገሩት ከሚጣፋ የወለዱት ይጥፋ የሚል ማህበረሰብ ውስጥ እንደማደጋችን ቃልን ከፍተኛ ዋጋ አንድ ሰው የሚለካው የሚመዘነው አንደኛው ለቃሉ ባለው ታማኝነት ለገባው ቃል በሚሰጠው ቦታና ዋጋ ነውና እንደዛ እንዳይሆኑ ያደርጋል ልጆቹን ለቃላቸው የሚኖራቸውን ታማኝነት ያወርደዋል ይሄ አንድ ምሳሌ ነው በጣም ብዙ ምሳሌ መጥቀስ ይቻላል ማለት ነውና ክሎዝ የሆነ አቴንሽን ያስፈልጋል የሚመጡት ሰራተኞች ምን አይነት ሜንታሊቲ እንዳላቸው ምን አይነት አመለካከት እንዳላቸው እንዴት አይነት ኦሪየንቴሽን እንዳላቸው ማወቅ መቻል ያስፈልጋል ማለት ነው እዚህ ጋር ከባድ ጥንቃቄ ያስፈልጋል እሺ ሁለተኛው ከ7 እስከ 14 ያለው ነው ይሄ እድሜ ከዲታች የሚደረግበት ነው እስከ 7 አመት ባለው ልጅ የነገሮችን ልዩነት ለመረዳት ገና የሚሆንበት ብዙ ነገር አለው ለምሳሌ ከጎረቤት ልጅ ጋር ተጫውቶ የጎረቤቱ ልጅ መቀጠል የፈለገ ጨዋታው ወደ ራሱ ቤት እሱም ደግሞ ወደ ራሱ ቤት የሚገባበትን ምክንያት ላይ ረዳ ይችላል በሱና በጎረቤት መካከል ያለው ልዩነት ላይ ረዳ ይችላል እነዚህ ክፍተቶች ይኖሩበት ይችላሉና ነገሮችን አንድ አድርጎ የማየት ነገር አለ ማለት ነው ጠቅለል አድርጎ ትልልቅ ሰዎችን እንደ ትልልቅ ሰዎች ቤተሰቦኑ ምናምን የቅርብ ከሚባሉትን ሰዎች ከመነጠል ውጪ የኔ የሚለው ሰርክሉ ሰፊ ነው ማለት ነው እናቱ የኔ ነች አባቱ የኔ ነው በዙሪያ ያሉት ወንድም እህቶቹ የኔና ይሄ እኔ ናቸው የኔ ሁሉ ከመሆን አልፈው እኔ ሁሉ ይሆናሉና ራሱን ለመነጠል ትንሽ ጊዜ ይወስድበታል በሂደት ግን ይመጣል
ልክ ከ7 እስከ 14 ሲገባ ወደ ቲኔጅ ይርስ ከመግባቱ በፊት ያሉት አመታት ሌሎች እንዴት ነው የሚያዩኝ የሚለውን ነገር የሚያይበት ነው። እንዴት ነው ሌሎች ሰዎች የሚያዩኝ በማህበረሰቡ ውስጥ ያለኝ ቦታ የቱ ነው ይላል። በጓደኞቹ ጋር፣ በቤተሰቦቹ፣ በተማሪ በትምህርት ቤት ጓደኞቹ ራሱን በደንብ ይከታተላል ማለት ነው። በጣም ተጽዕኖ የሚያሳርፉበት በዚህ እድሜ ብዙ ጊዜ ጓደኞቹ በተለይም መምህራኑና የማህበረሰቡ ባህላዊ ኖርሞች አሉ፣ ካልቸሮች አሉና አመለካከቶች አሉ። እነሱ ተጽዕኖ ያሳድሩበታል ማለት ነው። በዚህ እድሜ ላይ ወላጆች ቤት ውስጥ ከሚፈጠረው በተጨማሪ ልጆች ከመምህራኖቻቸው ጋር ያለውን ግንኙነት ከጓደኞቻቸው ጋር ያለውን ግንኙነት በደንብ ማዳመጥ ያስፈልጋል። ከ7 እስከ 14 ዓመት ባለው እድሜ ያለውን ልጃችንን ካላዳመጥ ነው ከ14 ዓመት በኋላ በጣም የሚናገረውን ነገር ለማዳመጥ በመንፈልግበት እድሜ ምንም አይነግረንም ማለት ነው። ኦሬዲ ሊንኩ መፈጠር ያለበት፣ ግንኙነቱ መፈጠር ያለበት፣ ወዳጅነቱ መፈጠር ያለበት በዚህ እድሜ ነው ማለት ነው። ከ7 እስከ 14 ነው። ቦሪንግ ሊሆን ይችላል፣ የክላስ ውስጥ ድራማ ሊሆን ይችላል። እያንዳንዱን እነሱ የሚያወሩትን ነገር ጆሮ ሰጥቶ ማዳመጥ መቻል ያስፈልጋል። አስተማሪ ምን አላቸው፣ ከተማሪዎች ጋር ምን አይነት ግንኙነት አላቸው። ስፔሻሊ አንዳንድ አስተማሪዎች ወይም ደግሞ አንዳንድ ጓደኞች ወይም አንዳንድ አዋቂዎች ልጆቹ አይምሮ ላይ የሚያሳርፉትን ተጽዕኖ ዲባንክ ማድረግ እንትን ማለት ያስፈልጋል። እንደዚህ አትችልም ኦር እንደዚህ አይሆንም ምናምን ማለት የሚወዱ ሰዎች አሉና አስተማሪ ካላቸው ልጆች እንደወረደ ነው የሚቀበሉት። በዚህ እድሜ ሌላ ሪስፔክት የሚያደርጉት ሰው ካላቸው ልጆች እንደወረደ ነው የሚቀበሉትና ያላቸውን ግንኙነት በደንብ እንትን ማለት ያስፈልጋል። አስተማሪው እንዲህ ያለኝ አልወደደኝም፣ እኔን እንትን አላለኝም ምናምን ይላሉ። እኔን ነጥሎ እንደዚህ ያደረገኝ እነዚህ ነገሮች ሌሎች ሰዎች ወይም መላው ዓለም እንዴት ነው የሚያየኝ የቱ ጋር ነው ቦታዬ የሚለውን የሚወስኑበት ስለሆነ እዚህ ጋር ሞር በራሳቸው በራስ መተማመን እንዲኖራቸው በዙሪያቸው ያለውን ዓለም ናቪጌት ሲያደርጉ በራሳቸው በጎ እምነት፣ በጎ አመለካከት፣ በጎ ሐሳብ ኖሯቸው አቅም እንዳላቸው አውቀው ናቪጌት እንዲያደርጉ ልናግዛቸው ይገባል ማለት ነው። ስሜታቸውን የሚያኮማሽሽ ዝቅ አድርጎ ራሳቸውን እንዲያዩ የሚያደርግ አይነት የትኛውንም ኮመንት ማስተካከል፣ መቀየር አስፈላጊ ከሆነም ለነሱ ላይክ ፋይት ልናደርግላቸው እንደምንችል ሊያውቁ ይገባል። ፌር በሆነ ወይ ማለት ነው። ይሄ ስፖይልድ በሆነ ወይ ሳይሆን ማለት ነውና ሶ ኤጎ ዴቨሎፕ ያደርጋል ማለት ነው። ሰዎች እንዴት ነው የሚያዩኝ ሲባል በማህበረሰብ ውስጥ አንዳንድ ልጆች ምንድነው የሚሆኑት ማዳመጥ የሚያስፈልገው ምንድነው ማንነታቸው ሆኖ በጣም ቢዩቲፉል ነገራቸው ሆኖ በሶሻል ኤክስፔክቴሽኑ ማለት በትምህርት ቤት ጓደኞቻቸው እንዲሆኑ ከሚፈልጉላቸው አስተማሪዎቻቸው በዙሪያው ያለው ማህበረሰብ ራሱ እንዲሆኑ የሚፈልጓቸውን ነገሮች ለመሆን ራሳቸውን ቅርጽ ሲሰሩ የራሳቸውን አንዳንድ ማንነቶች ሊያጡ ይችላሉና እነዛን at an early age ያዳመጥናቸው ከሆነ ማስተካከል እንችላለን። ያ እነሱ ፈርተው ወይም ደግሞ እንትን ብለው ትክክል ያልሆነ ነው ብለው እንትን ሊሉት የሚፈልጉት ማንነት no it's normal እንደሆነ ትክክል እንደሆነ ምንም ችግር እንደሌለው እንዲያውቁ በራሳቸውን self expressionናቸው እንዲያድግ ልናግዛቸው ይገባል ማለት ነው at this age። በዚህ ኤጅ ላይ እኛ ላይ ምን ሊደርስብን ይችላል? ብዙ ጊዜ አብዛኛው ልጅ በክላስ ውስጥ ጥቂት ነቃ ባሉ ልጆች ፒር ፕሬሸር ተጽዕኖ ያድርበታል ማለት ነው። የኩያ ተጽዕኖ ነው የሚባለው። እነዛ ቀደም ያሉት ልጆች በተለይ አንድ ሁለት ልጆች ከየክላሱ የሆነ ነገር እንትን ይኖራቸዋል፣ ሌሎቹ ላይ ተጽዕኖ ያደርጋሉ። አንዳንድ ልጆች ኮምፕሊትሊ እንደዛ አይነት ተጽዕኖ ውስጥ ማያልፈዋሉ። አንዳንዶች ደግሞ ያው አብዛኛው ተማሪ ግን በእንደዛ አይነት ተጽዕኖ ስር ነው የሚያልፈው። ለየት የሚያደርገው ምናልባት እዚህ ጋር ምንድነው አንዳንድ ልጆች ልጅነታቸውን የሚያጡት በዚህ እድሜ ነው። በዚህ እድሜ ላይ አላግባብ የማይመለከታቸውን ሶሻል ወሬ የሚያወሩ ልጆች አሉ። ይሄ አንድ ሰው አዋቂ ሁሉ ሲያደንቅ ምናምን እየሰማው በጣም ነው መደነቀው። ማለት የማይመለከታቸው ለነሱ እድሜ ጉዳያቸው ሊሆን የማይገባ ፖለቲክስ ሊሆን ይችላል፣ ሌላ ሶሻል ኢሹ ሊሆን ይችላል፣ ያዋቂ ድራማ ሊሆን ይችላል። እንደዛ አይነት ነገር የሚያወሩ አሉና እንደውም ኢምፕረስድ ሁሉ ሆኖ የሚያወራም ወላጅ አለ። በጣም የሚያሳፍር ነውና ይሄ
ሲክ ማድረግ ያለባቸው እዚህ ጋር ደስታ ነው፣ መጫወት ነው፣ ኪዩሪዮሲቲ ነው፣ ለመነካካት ለማየት ምናምን መሞከር ነው። በዙሪያቸው ያለውን ዓለም ገና ፈትሸው ያልጨረሱ ልጆች ወደ አናሊሲስ መግባት የለባቸው፣ አናላይዝ ወደ ማድረግ መግባት የለባቸውም። ገና መሞከር ላይ ናቸው። በዙሪያቸው ያለው ነገር ገና ተነክቶ አላለቀም፣ አይተውት አላለቁም። ዓለም እንዴት እንደማያቸው ገና ወስነው አልጨረሱም። ግን ኦሬዲ የሰዎችን ወሬ አዋቂ ወሬ ኢሚቴት በማድረግ ምናምን እንደዛ አይነት ነገር ውስጥ አላስፈላጊ ነገር ውስጥ የሚገቡ ልጆች አሉ። በዚሁ ወይ ሌሎች እነዚህ ታዋቂ የሚባሉትን ልጆች ወይም ደግሞ ቀደም ያሉትን ልጆች ሲከተሉ ሌሎች ማንነቶቻቸውን ስለሚያፍኑ እነዛ ሻዶ የመሆን እድል ይፈጥርባቸዋል ማለት ነው። እና እዚህ ላይ ይሄ ሶሻል ማስክ የሚባለው ወይም ደግሞ ዩንግ ፐርሶና የሚለው ክሬት እየተደረገ ይመጣል ማለት ነው። እኔ የሚባለው ነገር ማንነት በተለይ መጀመሪያ ላይ ትንሽ በሙከራ ላይ የነበረው እስከ 14 ባለው እድሜ በደንብ ክሬት እየተደረገ ይመጣል ማለት ነው። ለምሳሌ በዚህ እድሜ በጣም ክሬቲቭ የሆነ ልጅ ታለንት ያለው ለምሳሌ ስዕል ሊሆን ይችላል፣ ኤኒ ታለንት ወይም ኤኒ ሆቢ ኤኒ ፍላጎት ያለው ልጅ ኖ ይሄ እኮ ምንም ገንዘብ አያስገኝም፣ ኦር ኖ ይሄ እኮ እንትን አይሆንም፣ ኖ ይሄ እኮ እንትን ምናምን የሚሉ አይነት ኮመንቶች ልጆቹ ላይ ከፍተኛ ተጽዕኖ ስለሚያደርግ በጣም ጥንቃቄ ይጠይቃል ማለት ነው። ከ14 እስከ 21 ይሄ ቲኔጅ ይርስ የምንለው ነው። ኦሬዲ ኢጎ ስትሬንግዝ የሚያገኝበት ነው። ማመጽ የሚጀመርበት ነው። ሪቤል ማድረግ ሙከራዎች፣ ትልቅ ኤክስፔሪመንቶች ወይም ደግሞ ነፃ ለመሆን አንዳንድ ሐሳቦች እንትን የሚባሉበት ነው። ልጅን ምናልባት ከ7 እስከ 14 ባለው በተለያየ ሐሳብ ኤክስፔሪመንት ምክር ሼፕ ማድረግ ይቻላል። ኦሬዲ 14 ዓመት ከሞላ በኋላ ግን ማንኛውንም አይነት ሼፕ ለማድረግ የሚደረግ እንቅስቃሴ ማቆም ያስፈልጋል። ከዛ በኋላ ከልጆቹ ጋር የሚደረግ መደራደር ነው የሚሆነው እንጂ ሼፕ ለማድረግ ወይም ደግሞ በተለመደው እኔ ቀጥቅጬ እኔ ተናግሬ እኔ እንትን ብዬ የሚለው ነገር ልጆቹን ከወላጆቻቸው ነጥሏቸው ነው የሚቀረው። ከልጆቻችን ጋር የሚኖረው ልዩነት እንትን እንዳይል እኛም ደግሞ በነበረን እድሜ በደንብ አንደርስታንድ ስለምናደርገው ሪቤል የምናደርግበት እድሜ ላይ አዋቂ ራሱ በደንብ ሪስፔክት የምናደርገው ከሆነ ካልሆነ ሐሳቡ ሪስፔክት የምናደርግለት ካልሆነ ላንሰማው ላንቀበለው እንችላለን ማለት ነው። ምናልባት በዚህ እድሜ በሻዶ ደረጃ በሪፕረስድ የተደረጉ በልጅነት ስሜቶች ሪሰርፌስ ሊያደርጉ ይችላሉና እስከ 7 ዓመቱ አንድ ልጅ እስከ 14 ዓመቱ እንዴት እንዳደገ ወይም በምን አይነት መንገድ እንደሄደ የሚያሳዩ ምልክቶች ያመጣል ማለት ነው። ምናልባት ስፖይልድ የሚደረግ የተለያዩ ስነ ልቦናዊ ነገሮችም ይድረሱበት ምናምን በዚህ እድሜ ላይ ብዙ ነገሮችን ማየት እንችላለን ሰርፌስ ስለሚያደርጉ። አንዳንዶቹ ያው ሪዘርቭድም መሆን የራሱ ምልክት ነው። አናፖሎጂቲክሊ ምንም ይሄ አያመጣም አይነትም እንትንም ሲሆን የራሱ እንትን አለውና በደንብ ቁጭ ብለን ብናዋራቸው እንዴት አይነት ሻዶ ክሬት እንዳደረጉ ምን አይነት የኢጎ ደረጃ ላይ እንዳሉ ለማየት ቀለል ይላል ስለሚያሳዩ ማለት ነው አብዛኞቹና በዚህ እድሜ ላይ ተጽዕኖ የሚያደርጉት ብለን የምናስባቸው ምናልባት ይሄ በተለይ ፍሬንድ ግሩፕስ በጣም ከፍተኛው ተጽዕኖ ነው። ሜንቶርስ ይሄ የሚያዳምጧቸው ሰዎች ካሉ ስፔሻሊ ስቲል መጀመሪያ ላይ ሪሌሽንሺፕ የነበራቸው ወላጆች አሪፍ ኮሙኒኬሽን ያላቸው ወላጆች ስቲል የመደመጥ እድል አላቸው ማለት ነው። እንደዛ ካልሆነ ግን ምንም አይነት የመደመጥ እድል የለውም። ልጅን እንደማጣት ነው መቆጠር ያለበት ማለት ነውና በመጨረሻ ደግሞ ሚዲያ ስፔሻሊ at this age ሶሻል ሚዲያ በጣም ከፍተኛ የራሱን ተጽዕኖ ያደርግባቸዋል። እንደዚህ አይነት ነገሮች ላይ ጥንቃቄ ያስፈልጋል ማለት ነውና አይደንቲቲ እና ሮል ኮንፊውዥን ይፈጠራል። ቦታ የቱ ጋር ነው የት ነው ፊት ማደርገው ምናምን የሚሉ ነገሮች ይመጣሉ። ሁለተኛው ደግሞ በዩንጊያን ፐርስፔክቲቭ በካርል ዩንግ ከዚህ በፊት አውርተናል። አኒማና አኒሞስ ዴቨሎፕ ያደርጋል ማለት ነው። ይሄ ኢነር ማስኩሊን እና ኢነር ፌሚኒን የምንለው ነው። ይሄ እንትኖች ጾታዊ ፍላጎቶች ጾታዊ ስሜቶች ራሱ የሚመጡት በዚህ እድሜ ነውና እንትን ማለት ያስፈልጋል። በተለይ በግድ ሪስፖንሲብል እንደሆነ ምናምን እንዲታሰብ ተደርጎ ያደገ ልጅ ለምሳሌ በዚህ እድሜ ላይ ሲደርስ ሪቤል አድርጎ ምንም አይነት ሪስፖንሲቢሊቲ ወይም በፊት የነበረውን ፐርሶና ሊቀይር ይችላል ማለት ነው። በተለይ
ፐርሶናል ለውጥ የሚያመጡ ልጆች አሉ በዚህ እድሜ ልክ ቲኔጅ ይርስ ሲገቡ 13 14 ዓመት የሚባለው ላይ ሲገቡ ከባድ የሆነ የማንነት ያመለካከት ያሳሰብ ለውጥ የሚያመጡ ልጆች አሉ ያው ከ21 በኋላ እስከ 28 ሞር ኢጎ ሶሊዲፋይ ነው የሚያደርገው ስለ ስራ ስለ ሪሌሽንሺፕ ስለ ሶሻል ኤክስፔክቴሽን ይሄ በዙሪያችን ስላለው ነገር እንትን የምንልበት ነው ስራዎች ተጽዕኖ ያደርጉብናል ይሄ ካልቸራል ሰክሰስ ካልቸራሊ እንደ ማህበረሰቡ ስኬት የሚላቸው ነገሮች የራሳቸው ተጽዕኖ ያደርጉብናል ራሳችን ቦታችንን እንፈልጋለን ማለት ነውና በዚህ ጊዜ በዚህ ውድድር ላይ ደግሞ አንሪዞልቭድ ያልሆኑ ወይም ደግሞ የታፈኑ የተደበቁ ፍራቻዎች ይወጣሉ ማኒፌስት ያደርጋሉና ኮንፊደንሳችን ላይ በራስ መተማመናችን ላይ ተጽዕኖ ያደርጋሉ አዲክሽን ከፍተኛ ተጽዕኖ ማድረግ ይጀምራል ስፔሻሊ ቲኔጀርስ መጨረሻና ይሄኛው 21 20 እስከ 28 ባለው ላይ በጣም ለአዲክሽን ሰሰፕተብል ስለምንሆን የአዲክሽን ተጽዕኖ ስለሚኖረን በጣም ከፍተኛ ጥንቃቄ ያስፈልጋል በዚህ እድሜ ላይ ማለት ነውና at an early age ሊጀምር ይችላል አዲክሽን እውነት ለመናገር ግን በተለይ በጥሩ የቤተሰብ ክትትልና መልከታ ያላደገ ልጅ በጣም ኮምፕሊት ነፃነት እየተሰማው ይወጣ የሚመጣው የቲኔጅ ይርስ መጨረሻና ይሄ ከ21 እስከ 28 ያለው እድሜ ላይ ነውና እዚህ ጋር ከፍተኛ የሆነ ጥንቃቄ ይጠይቃል ማለት ነው ምናልባትም አንዳንድ ቦታዎች ላይ ሻዶዋችን ኢጎአችንን ኮንፍሮንት ሊያደርገው ይችላል አንኮንሺየስ የሆኑ ፓተርኖቻችን ወጥተው ኮንሺየስ የሆነውን ኢጎአችን ላይ የራሳቸውን ተጽዕኖ ለማሳረፍ ሊሞክሩ ይችላሉ ማለት ነው ከ28 እስከ 35 ምንለው ሪፍሌክቲቭ ይርስ ነው የሚባለው ምክንያቱም ከ21 እስከ 28 የነበረው ለዓለም ምንድነው ማበረከተው የኔ የምለው ነገር ምንድነው ሚለውን ጥያቄ የምንጠይቅበት ነው ልክ ከ28 እስከ 35 ላይ ስንገባ ግን ወደ ራሳችን ነው የምንሄደው መጀመሪያ ዓለምን ለመቀየር ነበር መሞክረው ዓለምን ደስተኛ ለማድረግ ነበር መሞክረው አሁን ራሴን ደስተኛ ለማድረግ እየሞከርኩ ነው እንደሚባለው ያ ዊዝደም ይመጣና am I truly happy በተለይ ወደ ከ28 እስከ 35 ይርስ የሚባለው መጨረሻ ላይ ከ30 በላይ ያሉት እድሜዎች ላይ ሰዎች ወደ ሚድል ላይፍ ክራይሲስ ውስጥ ሊገቡ የሚችሉበት እድሜ ነው እስከዛሬ ያሰቧቸው ኢሉዥኖች ሐሳቦች ምናምን እውነትም ከሆኑ ይታያሉ እውነትም ካልሆኑም ይታያሉ የመሆን እድልም ካላቸው ይታያሉ የመሆን እድልም ከሌላቸው በግልጽ ይታያልና ሪኢቫሉዌሽን ውስጥ እንገባለን ድጋሚ ኢጎ ሪኢቫሉዌሽን ራሳችንን ያታለልን በመጣንበት መንገድ መቀጠል አንችልም ምንም አይነት ሰብስታንስ ያለው ወይም ደግሞ ሊጨበጥ የሚችል ነገር ያላመጡ አመለካከቶቻችን ጋር በትግል እንለያያለን ያ ትግል ነው ሚድል ላይፍ ክራይሲስ የሚሆነው እዚህ ጋር ጥንቃቄ ካልተደረገ the rest of the life ላይ ተጽዕኖ የሚያደርግ መጥፎ ስሜት መጥፎ ዲፕሬሽን መጥፎ በራስ መተማመንን ማጣት መጥፎ የመኖር ፍላጎትን ማጣት ውስጥ ሊያስገባ ይችላልና ሪኢቫሉዌት ስናደርግ ድጋሚ ስንተነትነው ጉዳያችንን ኢጎአችንን ማንነታችንን ጥንቃቄ ይጠይቃል ማለት ነው አንዳንዴ ሳናስበው ስለሚመጣ ነው አስቸጋሪ የሚሆነው ምክንያቱም የሆነ ሰዓት ላይ የሆነ ነገር አለመሳካት ይሄንን ሙሉን ሐሳቡን ነው አንዴ የሚያስነሳብን ቀስ እያለ እንኳን ሶርት እንድናደርገው እድል አይሰጠንም በራሳችን ቀድመን ካልጀመር ነው ማለት ነው ያስፈልጋል አንድ ሰው 30 እድሜው ላይ ከገባ ከዚህ በፊት የነበሩትን አመለካከቶቹን አስተሳሰቦቹን ባንዴ መተው ሳያጨናንቁት በፊት እያየ ሶርት እያደረገ የማይሆኑትን ኢሉዥን የነበሩትን የልጅነት ህልም የነበሩትን እንግዲህ ካልተሳኩ የልጅነት ቅዠት ነው የሚሆኑት እነሱን ማየት ያስፈልጋል ስቲል የመሳካት እድል ያላቸው በዛ መንገድ የተራመደባቸውንና ኮምፕሊትሊ መተው ማስወገድ ያለበትን መለየት ማወቅ መቻል ይኖርበታል ማለት ነውና የሻዶው ኢመርጀንስ እዚህ ጋር በጣም ከፍተኛ ነው በተለይም የልጅነት ከ30 ዓመት በኋላ በልጅነት የነበሩ ሻዶዎች ውንዶች ቁስሎች ትራማዎች መውጣት ይጀምራሉ ለዛ ነው እዚህ እድሜ ላይ ከፍተኛ ጥንቃቄ ይጠይቃል የምንለው በተለይ ሳይኮሎጂካል ዲቨሎፕመንት ላይ በእድገትና ምንድነው የምንለው
ማረጥ ነው የሚባለው አይደል? አንድ ነገር ኮምፕሊትሊ ሲቋረጥ መሃል ያለው ግንኙነት ነው። ሰዎች ልክ ከ30 እስከ 35 በተለይ ባለው እድሜያቸው ከዛ በኋላም እያደጉ እንደሚሄዱና ወይም ደግሞ ከዛ በኋላ ምንም እድገት እንደማይኖራቸው የሚያሳዩ ፓተርኖች ይኖሯቸዋል። እስቲ በዙሪያችሁ ያሉ ሰዎችን ያዩዋቸው። ግሮዝ ኤንድ ስታግኔሽን እንለዋለን። አንዳንድ ሰው ኮምፕሊትሊ 40 ዓመቱም ላይክ ከዚህ በፊት ከምታገኙት ሞር ዴቨሎፕ እያደረገ ሞር እድገት እየኖረው ነው የሚመጣው። አስተሳሰቡ፣ አመለካከቱ፣ በዙሪያው ያለው እውቀት፣ የማንበብ ፍላጎቱ ምናምን እየጨመረ የሚመጣ አለ። ስቲል በዛው የሚቀጥል አለ፣ እድገቱ ሳይቋረጥ ማለት ነው። በዚህ ጋር ከ30 እስከ 35 በሚፈጠሩት እንትኖች ደግሞ ከዓለም ጋር አማይ ሃፒ ብሎ ራሱን ሲጠይቅ ከዓለም ጋር የሚኖረው ሪሌሽንሺፕ ይሰበርና ወይ ይበላሽና ወይም ደግሞ ማስተካከል የሚኖርበት ነገር ይበዛና ግሮዝ ያቆማል ማለት ነው። ሶ ምን ይሆናል? ወደ ኋላ ዲግ እያደረገ በበጎ ካልሄደ ይሄ ሪዘንትመንት፣ ዓለምን መቀየም፣ ዓለምን መጸየፍ፣ ላይክ ፌር እንዳልሆነች ማወጅ፣ እንደዚህ አይነት ነገሮች ውስጥ ሊገባ ይችላል ማለት ነው። ይሄ እጅግ በጣም ጥንቃቄ ይጠይቃል የምንለው ለዛ ነው። ስታግኔሽን ከመጣ ከዛ በኋላ ያ ሰው አያድግም ማለት ነው። ከዛ በኋላ ያ ሰው ምንም አያድግም ወይ ዴቨሎፕመንቱ እዛ ጋር ቆሟል ማለት ነው። ከዛ በኋላ እድሜ ብቻ ነው የሚቆጥረው እንጂ የተለየ ሰው አናገኝም እዛ ውስጥ። እንደውም እየቆየ ሲመጣ በዚህ እድሜያቸው ላይ ስታግኔሽን ያላቸው ሰዎች እያረጁ ሲመጡ ስታያቸው እንግዲህ አንዳንድ ሽማግሌዎች በዙሪያቸው አሉ አይደል? በጣም ቢተር የሆኑ ላይፍን ኢንጆይ ማድረግ ያቆሙ ነው የሚሆኑት። ምክንያቱም ግሮዝ ከሌለ ላይፍን ደስ በሚል ወይ ኢንጆየብል በሆነ ወይ ማጣጣም አይኖርም ማለት ነው። እንደዛ ካልሆነ በጣም ቢተር የሆኑ ኢንዲቪጁዋልስ አሉ። በተለይ ትልልቅ ሰዎች ስታግኔሽን በተለያየ ምክንያት ሊመጣ ይችላል። የትዳር አጋርን በማጣት ሊመጣ ይችላል አዚስ ኤጅ። ምክንያቱም ወደ ሀዘን ቁልቁለት፣ ወደ ግሪፍ ቁልቁለት ስለምንገባ ማለት ነው። እና ለምን እኔን የሚሉ ጥያቄዎች ውስጥ ስለምንገባ ደስተኛ አለመሆናችንን ለመጀመሪያ ጊዜ ከራሳችን አፍ ስለምናውጅ ማለት ነው። ወይም ሰዎች ደስተኛ አለመሆናቸውን ከራሳቸው አፍ ስለሚያውጁ ማለት ነው። እና ይሄ የተቋረጠባቸው ሰዎች ወይም ደግሞ እዚህ ጋር እድገታቸው የቆመባቸው ሰዎች፣ ሽማግሌዎች፣ አሮጊቶች ስታያቸው ከሆነ እድሜ በኋላ ኬርለስ የሆነ ቢተርነት ይገባሉ። ለሰዎች ኬርለስ የሆነ ማስቀየም፣ ሪዘንት፣ ክሪቲሳይዝ የሚያደርጉ በጣም አደገኛ ሰዎች አሉና እነዚህ ብዙ ጊዜ ሴቶችም ወንዶችም ይሄ እንትን የሚሏቸው ምንድነው ኢንሎስ ነው የሚባሉት፣ አማቾች፣ መጥፎ አማቾች ብዙ ጊዜ ግሮ ማድረግ ያቆሙ ናቸው። ለላይፍ ምንም ኢንጆይመንት የላቸውም። ሶ ክሪቲሳይዝ ሲያደርጉና ሲተቹ ነው የሚኖሩት። ቫልዩ እንዳገኙ የሚሰማቸው ሌሎች አንገት ላይ ሲቆሙ ነው። እና አስቸጋሪ ነው እንደዚህ አይነት ማረጥ ከመጣ፣ የአይምሮ የእድገት የአስተሳሰብ ማረጥ ከመጣ ማለት ነው። እና ከዛ በኋላ 35 እስከ 49 እንደ ሁኔታው ነው የሚለያየው ማለት ነው። በጣም ማረጥ ውስጥ ያልገቡ ስቲል እንደ እድገት ተስፋ ጭላንጭላቸውን ያላጠፉ፣ ሻማቸውን ያላከሰሙ፣ ውፍ ብለው ያላጠፉ ሰዎች ምን ይሆናሉ? ኦኬ እስካሁን ዓለም በሰጠችኝ ፐርፐዝ ወይም መሆን ባለብህ በተባልኩት እስካሁን ታግያለሁ። አሁን ምንድነው ባለኝ እውቀት፣ ባለኝ ታለንት፣ ባለኝ አመለካከት what is my deeper purpose? ውስጤ ያለው ዓላማ ምንድነው ብለው ራሳቸውን ይጠይቃሉ ማለት ነው። ሶ ሪያሊቲ ወይም ማንነትን የምንቀዳበት መነጽር ከውጪ ወዴት ይሄ የውጪን አቺቭ ከማድረግ ይሄ ከስኬት ምናምን ከሚባል ዓለም ከሰጠን ጋጋታ ወደ ምን እንሄዳለን? ኢነር ፉልፊልመንት ወደምንለው ወደ ውስጣዊ ሙላት ወይም ደግሞ ውስጣዊ ሰላም፣ ውስጣዊ መረጋጋት ወይም ደግሞ ውስጣዊ ነገሮችን ማሳካት ፍላጎታችንና ምርጫችን ከውስጣዊ ነገሮች የሚነሱበት እድሜ ላይ እንገባለን ማለት ነው። በዚህ እድሜ ላይ ምናልባት ተጽዕኖ የሚያደርጉት በተለይም ሰዎች ከ35 እስከ 49 በምንለው እድሜ ስፒሪቹዋሊቲ በተለይ ወደ መንፈሳዊነት ወደ ሃይማኖተኝነትም ሊሆን ይችላል ከሁለት ወደ አንዱ ሲሄዱ እናያለን። ጥልቅ የሆኑ ሪሌሽንሺፖች ካሏቸው እጅግ በጣም ይጠቀማሉ። በተለይ በዚህ ኤጅ ላይ ጥሩ ሪሌሽንሺፕ ካለ የትዳር አጋር፣ የፍቅር ጓደኛ ካለ እጅግ በጣም ጠቃሚ ነው። የሚያነቡ ወይም ደግሞ የሚመረምሩ፣ የሚያዩ፣ ላይፍን ኢንጆይ የሚያደርጉ ከሆኑ ማንበብ ግዴታ አይደለም።
ሞር ዊዝደም ይታይባቸዋል ምክንያቱም ግሮ ማድረግ ያላቆመ አዲስ ኤጅ የሆነ ሰው ኤክስተርናሊ የሄደውን ያክል ሄዷል ኢንተርናል ጉዞውን ጀምሯል ከእንደዚህ አይነት ሰው ጋር ስታወሩ በጣም ደስ የሚል ስሜት ይሰማቸዋል ለወጣቱም በዚህ እድሜ ላይ እንትን ማለት ያላቆሙ ሰዎች ከወጣት ጋር ከሽማግሌ ጋር ከህፃናት ጋር ነፃ ሆኖ ማውራት የሚችሉ ሞር ዊዝደም ያላቸው ሰዎች የመሆን እድል አላቸውና ሻዶ ኢንተግሬሽን አውቀውትም ሳያውቁትም እየሰሩ ይሄዳሉ ምክንያቱም በዚህ እድሜ ላይ ግሮ ማድረግ ያላቆመ ሰው ክፍተቶቹን ፍላውስ የሚላቸው በህይወቱ ላይ ያሉ ትክክል ያልሆኑትን ነገሮች መቀየር ያለባቸው ነገሮች ሪዘንት ከማድረግ ከመግፋት ይልቅ መቀበልን ስለሚመርጡ ሞር ሻዶ ኢንተግሬሽን ኢንቴንሽናሊም አንኢንቴንሽናሊም ሲሰሩ እናያቸዋለን ማለት ነውና ሞር ሳይኮሎጂካል ዴቨሎፕመንታቸው ጥሩ ነው የሚሆነው እዚህ ጋም ያው ጀነሬት ማድረግ ያስፈልጋል የሆነ ነገር ማውጣት ያስፈልጋል የምናወጣው ነገር ምንድነው ለምሳሌ በዙሪያችን ያለው ቤተሰብ ላይ ያለው ሃፒነስ ላይ የራሳችንን አስተዋጽኦ ማድረግ እሱ ጀነሬት ማድረግ ነው ስታግኔሽን ላይ ካለን ግን በጣም አስቸጋሪ ነው ወደ ትችት ብዙ ሰዎች ወደ ትችት ወደ ክሪቲሳይዘር ነው የሚሆነው ላይፍ ታይም ክሪቲሳይዘር ነው የሚሆኑት ስታግኔሽን ይሄ ማረጥ የእድገት መቆም ላይ ከገቡና እሱ እጅግ በጣም መጥፎ ነው ምናልባትም በጥሩ መንገድ የሄዱ ሰዎች ደግሞ ሃየር የሆነውን ኮንሽስነስ ለማግኘት እድሉ አላቸው ይለናል ዩንግ ምክንያቱም ዩንግ ህይወት ከ40 ነው የምትጀምረው ይላል ስለዚህ ትንሽ ጊዜ ያለን ይመስለኛል ህይወት ከ40 ነው የምትጀምረው እስከዛ ሰዓት ያለው ሪሰርች ነው ይላልና እንግዲህ እዛ ጋር ስንደርስ ነው የምናውቀው እውነትም እስከዛ ያለው ሰዓት እስካሁን ያለው ሰዓት ማረፊያችንን ፍለጋ ብዙ ሪሰርች ብዙ ሙከራዎች የምናደርግበት ነውና አንዳንዱ ፓን አውት ያደርጋል ወይም ውጤት እናገኝበታለን እና የኛ ብለን ይዘነው እንቀጥላለን ያልሆነውን ደግሞ ወደ መተው እንገባለን ማለት ነው ከዛ በኋላ ምናልባት እንትናችንን ላለማርዘም ከ50 በላይ ባለው እድሜ በጣም ከባድ ዊዝደም ውስጥ የሚገቡ ሰዎች አሉ ስፔሻሊ ይሄ የልጅነት ኢጎዎች ምናምን ይተዋሉ እዩኝ እኔ ብቻ ነኝ እንደዚህ ነው እንደዛ ነው ምናምን የሚባሉት ሳይኮሎጂካሊ ሰዎች ሄደው ቀድመው እንኳን ኢንተግሬት ባያደርጓቸውና አዌርነስ ባይፈጥሩ ሞር ኮንሺየስ ባይሆኑባቸው በራሳቸው ሰዎች በዚህ እድሜ አይ አም ሞር ዳን ማይ ኢጎ ማለት ይጀምራሉ ማለት ነው ሰዎች ለኢጎ በዚህ እድሜ የገቡ ሰዎችና የተሻለ እድገት ያላቸውን ሰዎች አንተኮ ምናምን ያሞገስን እና እንትን ይያለን እንደ ወጣት ገደልን ከታቸው አንችልም ማለት ነው ስታግኔት ካላደረጉ እድገታቸው ካልተቋረጠና ምናልባት ይሄ ኢን ዲቴል እንደዚህ እንዲቀመጥ የፈለኩት ለምንድነው የትኛው እድሜ ላይ ብንሆን ወይም ደግሞ የትኛው እድሜ ላይ ያለ ልጅ ቢኖረን ይሄ አንደርስታንዲንግ ኮመን አንደርስታንዲንግ መሆን መቻል አለበት ለልጆቻችን ምን አይነት ጥንቃቄዎች ነው ማድረግ ያለብን ለራሳችንም እንዳለንበት ዘመን እንዳለንበት እድሜ እንዳለንበት የኢጎና የሻዶ ሁኔታ ላይፋችንን ስርዓት ለማስያዝ መስመር ለማስያዝ ምን አይነት መንገዶችን መከተል ያለብን ምንድነው መጠንቀቅ ያለብን የሚለውን ከዚህ ላይ መውሰድ እንችላለን የሚል እምነት ስላለኝ ነው ስለዚህ ሞር ይሄኛውን ታይም ላይን ከሰራን ትንሽ ኢጎና ሻዶ ስላላቸው ግንኙነት አንዳንድ ሐሳቦች እናንሳ ማለት ነው ኢጎ ከዚህ በፊትም አንስተናል ኤክስፕሌን ለማድረግ ያክል እኔ የምንለው ማንነታችንን ክሬት የሚያደርግ ነው እኔ ስንል ሁለት አይነት እኔዎችም ሶስት አይነት እኔዎችን ማውጣት ይችላል እንደየሁኔታው ማለት ነውና እንደውም ጉርጂፍ ምን ይላል የሰው ልጅ ውስጡ ብዙ እንደሆነ ማወቅ አለበት ይላል አንድ ሰው አይደለም ውስጡ ያለው በጣም ብዙ ነው ይላል ለቁጥር የሚያታክት ነው ይላልና በጣም ወዳት ብዙ ጊዜ የምጠቅሳት የዋልት ዊትማን ሶንግ ኦፍ ማይሰልፍ ፖም ላይ ደግሞ ዊትማን በጣም ቢዩቲፉል አድርጎ ይሄንን ሐሳብ ይገልጸዋል I contradict myself yes I contradict myself I contain multitudes ነው የሚለው ውስጤ ብዙ ናቸው ያሉት ሶ ራሴን እቃረናለሁ ኖርማል ነው እያለ ነው yes ውስጣችን ብዙ እኔዎች አሉና እነዛ እኔዎች የኢጎአችን አካል ናቸው ማለት ነው ነገር ግን
ሌላ እኔ እንዳለ መርሳት የለብንም ኦብዘርቨር የሆነ እኔ እንዳለ መርሳት የለብንም ምናልባት ነገሮችን ኢን ሞሽን ማስገባት የሚችል በተለይም ይሄን ሻዶ ወርክ ለመስራት ኢጎአችንን ኢጎ ዴሳይን ኢጎአችንን ትራንስፎርም ለማድረግ የሆነ እኔ ያለ ልናስገባው ምንችለው ሊጠቅመን የሚችል ማለት ነው ያ እኔ አዌርነስ ከኮንሺየስነስ የሚመጣ እኔ ነው የሆነ ማንነታችንን ከኦብዘርቬሽን የሚመጣ እኔ ነው ማለት ነው ኢጎአችንን ታዝበን ነው ይሄኛውን ኢጎ ትራንስፎርም ማድረግ አለብኝ እኔን አይመጥነኝም እኔን አይወክለኝም ስንል እንደዚህ ያለው ወይም እንደዚህ ፕሮሰስ ውስጥ የሚገባልን ያ ሞር ኮንሺየስ ሞር አዌር የሆነው እኔ ነው ማለት ነው ሶ ችግሩ ምንድነው ኢጎና ሻዶውን አንድ ላይ አገናኝተን እየሰራን ስንሄድ ኢጎ አዲስ ነገር አይፈልግም አስቸጋሪነቱ እሱ ይሄ የተለመደ ነው የማህበረሰብ ኢጎ አለው አይደል አዲስ ነገርን ያለ መቀበል እኛ ሀገር ኦሬዲ በታሪክም በምንም አሁንም ወደፊትም እናቀዋለን አዲስ ነገር ስለሆነ መጀመሪያ ማይቀበለው አዲስ ነገር ስለሆነ ብቻ ነው አዲስ በመሆኑ የነገሩ ጥሩነት መጥፎነት ምንም ጉዳዩ አይደለም ይሄ እንደ ማህበረሰብም የማህበረሰቡንም ኢጎ መስራት ያሳየናል እንደ ግለሰብም ኢጎአችን ልናመጣቸው ምን ፈልጋቸው ለውጦች ወደ ጎን የሚገፋው አዲስ ነገር ካለ መፈለግ ነው አዲስ ነገር የማይፈልገው ወይም ነገሮች እንዲለወጡበት ዲስራፕትድ እንዲሆኑበት የማይፈልገው ኢጎአችን ብቻ አይደለም አንኮንሺየስ ማይንዳችንም እንደዛው በለመድናት ባስለመድነው ሆቢ ባደረግነው መንገድ እንድንሄድ ነው እንጂ የሚፈልገው አዲስ ነገር እንትን እንድንል አይፈልግም እና ከዚህ ሁሉ ይሄ ሁሉ ትግል አለብን ማለት ነው ኢጎአችንን እንትን ለማለት ሻዶአችንንም ኢንተግሬት ለማድረግና ሁለቱ ተያይዘው የሚመጡ ጉዳዮች ናቸው ሶ ከልጅነት ጀምሮ እንዴት ዴቨሎፕ ያደረጉ እንደሚመጡ አውቀናል ኦሬዲ ሻዶ ወርክ ላይ ሰራነው ቪዲዮ ስላለ ዲቴል ሻዶ ወርክ እንትን አንልም ነገር ግን ሁለቱን ስንሰራ ምን አይነት ባላንስ መስራት እንዳለብን ምን አይነት መረዳት ሊኖረን እንደሚገባ ሁለቱን አያይዘን ማየት ስላለብን በሚል ነው እዚህ ጋር ያመጣሁት ማለት ነውና ሻዶ ደግሞ ምንድነው ስንል በውስጣችን ያለ ቀደም ትንሽ ኤክስፕሌን አድርገናል ሪፕረስ የተደረገ የታፈነ ወደ ኋላ የተገፋ የተጣለ ዲዛየር ሊሆን ይችላል ፊር ሊሆን ይችላል ኢንሴኩሪቲ ሊሆን ይችላል ይሄ ኢንሴኩሪቲ የመጠራጠር ነገር ሊሆን ይችላል ምናምንና ኢቭን አንዳንዴ ደግሞ የተደበቁ የተገፉ ጥንካሬዎቻችን ታለንቶቻችን ሊሆኑ ይችላሉ ማለት ነውና ሶ በዚህ መንገድ ነገሮችን እንድናይ ያደርገናል እንደውም አንድ ሮበርት ጆንሰን የሚባል ዩንጊያን አናሊስት ነውና ምን አይነት ሐሳብ ያመጣል በላይፍ በህይወታችሁ ስታክ የመሆን ስሜት አንድ ቦታ የመቆም ወደፊት የምትራመዱበት የምትሄዱበት እንትን የማጣት ስሜት ከተሰማችሁ መልሱ ወደፊት መግፋት አይደለም ይላል መልሱ ወደ ውስጥ መዞር ነው ወደ ውስጥ ወደ ነፍሳችሁ ወደ ማንነታችሁ ወደ ኢነር ወርኩን መስራት ነው 50 አመትን 40 አመትን ሳትጠብቁ ኢነር ወርኩን መስራት ነው ማለት ነው ምክንያቱም the inner work is already there at any age ልንሰራው እንችላለን በራሱ ጊዜውን ጠብቆ ወደዛ ሊመጣ ይችላል ያ በኔጌቲቭም ሊሆንብን ይችላል ምክንያቱም ኦቨርዌልም ካደረገን ስታግኔሽን ሊያመጣ ስለሚችል አንድ ቦታ ስታክ ማድረጉን የባሰ እንደውም ሊጨምረው ስለሚችል ማለት ነውና ሻዶ ወርክ ይሄን ዳርክነሳችንን እንትን ያለው ነገር ኮንፍሮንት ማድረግ ማውጣት ማየት ያስፈልጋል ገለጥ ማድረግ ምክንያቱም ሻዶ በመደበቁ ነው ያደገ እየጠነከረ የሚመጣው በተለይ በገፋ ነው ቁጥር በተጫነው ቁጥር ነው ስትሬንግዝ እየኖረው የሚመጣውና ኮንፍሮንት ማድረግ ፊትለፊት ማየት ኦፕን ማድረግ ለምን እንደሆነ ወይም ደግሞ ለምን ክሬት እንደተደረገ ማጥናት ወደ ኋላ መለስ ብሎ ኢነር ወርክ መስራት ያስፈልጋል ማለት ነውና ሻዶ ወርክ የምንለው ይሄን አንኮንሺየስ የሆነውን ነገር ኮንሺየስ ማድረግ ነው ኮንሺየስ ማድረግ ማለት ለምሳሌ ሻዶ ምናገኝባቸው ብዬ ወይም ሻዶዋችን ምን እንደሆነ ምናቀባቸው ብለን በፊት የዘረዘርናቸው አሉ ከነዛ አንደኛው ትሪገር ነው ትሪገር ማለት የሆነ ነገር መልስም እንድንሰጥ ወይም ደግሞ የሆነ ከውስጣችን የሆነ ነገር ፍንቅል ብሎ እንዲወጣ በኔጌቲቭ ሊሆን ይችላል ብዙ ጊዜ የሚያደርግ ነገር ሲያጋጥመን ለምን በዚህ ሰውዬ ለምን በዚህ ጉዳይ ለምን በዚህ ሁኔታ
እንደዚህ ትሪገርድ ሆንኩ እንደዚህ ተበሳጨው ብለን ራሳችንን መጠየቅ ያስፈልጋል ማለት ነው ሶ ምን ያደረግነው ነው አንኮንሺየሱን ኮንሺየስ ያደረግነው ነው ብስጭታችንን እኮ ሪአፈርም ማድረግ እንችላለን ለምሳሌ የሆነ እቃ ልንገዛ ወይ ሱፐርማርኬት ገብተን ወይ ባለ ታክሲ ኦር ሳምቲንግ የሆነ አበሳጨ በዛ ጉዳይ ሁሉም ሰው አይበሳጭም ማወቅ ያለብን እሱ ነው ስፔሲፊክሊ እኛ በዛ ሁኔታ በዛ ጊዜ በዛ ኮንዲሽን በዚህ አይነት ሰው ለምን ነው የተበሳጨ ነው ይሄ ደግሞ ሌላው ምን ይጠቅመናል ፕሮጀክሽን የሚባለው ፕሮጀክሽን ምንድነው የራሳችንን ሻዶ ሌሎች ላይ እንድናይ ያደርገናል ማለት ነው በተለይ ሻዶዋችንን በቀላሉ ለመለየት በጣም ጠቃሚ ነው ምክንያቱም የሆነ ሰው ትሪገር ካደረገን ያ ሰው የትሪገር ካደረገን ጋር ከኛ ጋር ግንኙነት አለው ብዙ ጊዜ የሆኑ ሰዎች ለምሳሌ የሚጭበረበሩ የሆነ ስራ እየሰራችሁ በጣም ተጭበረብሮቸው ከመሰላቸው እና በጣም በዛ ወይ ፑሽ ካደረጉ ምናልባት እንደዛ አይነቱ ባህሪ ውስጣቸው ሊኖር ይችላል እነሱ የማጭበረበሩ ሶ ላይክ የምትጠነቀቀው ጌም የምታቀው ጌም ነው አንድ ሰው ለምሳሌ የሆነ ኳስ ተጫዋች ሊታጠፍ አንድ ሰው ሊያጠፋው ሲመጣ የሚጠነቀቀው እሱ ራሱ ሊያደርገው የሚችለውና የሚያቀው ነው እና ያ ሰዎች ሪስፖንድ በዚህ አይነት ወይ ሲመጡ ኦር ትሪገርድ ሲሆኑ የሚያቁት ወይ ውስጣቸው ያለ ነገር ስለሆነ ነው ተብሎ ነው ሚረር ያደረጉ ነው ስለሆነ ነው ተብሎ የሚታሰበውና እንደውም ዩንግ what irritates us about others can lead us to understanding of ourselves ይላል በተለይ በሰዎች ዘንድ ኢሪቴት የሚያደርገን ይሄ ሰው አልወደውም ለምን ይሄ ሰው ያስጠላኛል እንትኑ ለምን ይያልን ራሳችን መጠየቅ አለብን ዓለም ላይ ደስ የማይሉ ብሽቅ የሆኑ ሰዎች የሉም ይያልን ሳይሆን ስፔሲፊክሊ ነጥለው እኛን ኢሪቴት የሚያደርጉን ሰዎች ኤኒ ታይም ለምን ማለት አለብን ይሄ አንድ ዛፍ ነቅነቅ አድርጎ የሆነ ፍሬም ይወድቀው ካለው እንደማየት ማለት ነው ነቅነቅ እናድርገዋለን እናየዋለን ለምንድን ነው የሚያስጠላኝ ምን የተለየ ነገር አለው ከኔ ጋር ምን ግንኙነት አለው እያንዳንዱን እየደጋገመ ከሆነ ወይም ደግሞ አይመቸኝም እንላቸውን ሰዎች ፓተርን ማየት ፓተርን ሌላው ሻዶዋችንን ለማወቅ ለማየት ምና የሚጠቅመን ነገር ስለሆነ ማለት ነውና ዩንግ እንደውም one does not become enlightened by imagining figures of light but by making the darkness conscious ይላል ይሄንን ጨለማውን conscious ማድረግ ማለት ብርሃን እንደማብራት ማለት ነው የጨለማውን ተደብቆ የሚኖረውን ላይ ብርሃን አብርተን ወደ ብርሃኑ ወደ ንቃቱ ማምጣት መቻል አለብንና አንድ ብዙ በተለይ ይሄ ስፒሪቹዋል ኢንላይትመንት ምናምን የሚባሉ እንትኖች ላይ ወደ ብርሃኑ ተመልከቱ ለምሳሌ ይሄን ወደ ብርሃኑ ወይ በምን ቃል ነው የሚጠቀሙት ፖዚቲቪቲ በጎውን አስቡ በጎውን እንትን በሉ ላይክ that's good on and well ምንም ጥያቄ የለውም ነገር ግን ኦሬዲ እዚ ውስጣችን ጨለማ ወይም ዳርክነስ ተሸክመን ብርሃን ሊበራበት የሚገባ ኮንሺየስ ሊሆን የሚገባ ነገር ኖሮን ከኋላ ሆኖ ህይወታችንን እየነመራው ከኋላ ሆኖ ህይወታችንን እየነዳው ምክንያቱም until you make the unconscious conscious it will drive your life and you will call it fate መሰለኝ የሚለው ዩንግና እጣ ፈንታ ብላችሁ ትጠሩታላችሁ ህይወታችሁን ይነዳዋል ህይወታችሁን ይመራዋል ነው የሚለው እና አናውቀውም ደግሞ ምክንያቱም እኔ ይያልን ነው ምንከተለው እኔ ይያልን ነው ምን ነዳለትና so ego conscious identityያችን ማንነታችንን ፎርም ያደርጋል at the same time የማይቀበላቸውን እውነቶች ወደ ኋላ ይገፋል ወደ ኋላ ይደብቃል ማለት ነው ይሄ ደግሞ ሻዶዋችን ደግሞ unconscious part ነው በደንብ ባፈን ነው በደንብ በገፋነው ቁጥር strength እያገኘ ይመጣል ማለት ነው so በደንብ ለሂሊንግ በደንብ ለሰልፍ አዌርነስ ለመጨመር ኢጎአችንን ትራንስፎርም ማድረግና ሻዶዋችንን ኢንተግሬት ማድረግ እጅግ በጣም ወሳኝ ነው በተለይም ራሳችንን መጠየቅ ያለብን በመጨረሻ የትኛው ማንነቴን ነው ትቼው እየሄድኩ ያለሁት what part of yourself are you running from ብለን መጠየቅ መቻል አለብንና what would happen if you finally turned around and face it it's like ዞር ብላችሁ ፌስ ብታረጉት የምትሸሹትን ነገር ይሄ ህልም ጥሩ ህልም የምታዩ ሰዎች ምናልባት ዩንግ ስለ ሻዶው እና ስለ ህልም በጣም አሪፍ ብዙ ኤክስፕላኔሽኖች አሉት በተለይ የሆነ የሚያባርራችሁ ነገር የሆነ ፊገር እንደ ጥላ እንደ
ሳምቲንግ የመሰለ ዝም ብለን ለማምለጥ የምንሮጥበት አይነት ህልሞች አሉና በእነዚህ ህልሞች ላይ ስፔሻሊ ያው እንደ ህልም እንደ አይነቱ ነው ሉሲድ አይነት ከሆኑ try to turn around and face that ያ your shadow ነው your shadowአችሁ ዴቨሎፕ አድርጎ አቅም አውጥቶ በህልም እንደዚህ ይመጣል ማለት ነውና እንደዚህ አይነት ነገር ሲያጋጥማችሁ ይሄንን እንደ መነሻ ያዙትና turn around and face that shadow like እዩት so በተለይ ኮንፍሮንት ያደረጋችሁት ስትመጡ ሻዶው ወርክ እየሰራችሁ ስትመጡ ይሄን ህልም ብዙ ጊዜ ማየት ብዙ ሰዎች ጋር ስናወራ እንዳጋጠማቸው እንትን ብለናልና አይቀር ይመጣል ይሄ እንደዚህ አይነት ህልሞች እንትን ይላሉና የህልሙ ላይ ያሉትም ስራዎች ምናልባት አስፈላጊ ከሆነ ዲቴል ወደፊት እንሰራቸዋለን ሶ ለዛሬ ኢጎ እና ሻዶው ወርክ ላይ ያለን ሐሳብ ይሄ ነው አመሰግናለሁ ስላዳመጣችሁ